ነገር እኔ ሬዲ አይደለሁም አሁን ላይ ገባሽ ነገሮች ማስተካከል አለብኝ ብዙ ነገሮች የሚስተካከሉ ነገሮች አሉ በኔም ጋር እና ባንቺም ጋር ብዙ ነገሮች አሉ ዝም ብሎ ትዳር ዝም ብሎ ዘቡ የሚባልበት ነገር አይደለም እንደዛ ነው የማስበው በቃ ማለት ሁሉ ነገር ጊዜውን ጠብቆ ነው የሚሆነውና ለሁሉም ጊዜ ያለው ብዬ አምናለሁ ቀለበት ማድረጉን ሽምግልና መላኩ ምናምን ለምንድን ነው አሁን ተራሰባችሁበት በዚህ ላይ ተመቀጠላችሁ ምናምን ብሎ ተቆጣች አሁን ግራ የገባኝ ይሄ አሁን በቃ የመጨረሻ ውሳኔ ቢሆን ታዲያ በዚህ ድረስ ነው በቃ እንትን ምድር የምትጋፈጠው ነው። ሰላም እንዴት ናችሁ? ውድና የተከበራችሁ የኛ ቤተሰቦች እኛ በጣም ደህና ነን። እንኳን አደረሳችሁ። ግን በመጀመሪያ ለበላችሁ ወይስ እንዴት ነው ብለው በጣም ጠፍቼ ምናምን የመጣ ነው። በጣም ይቅርታ። ያው በዓልም ነበረ። በዛ ላይ ደግሞ በቃ እኔም ትንሽ አሞኝ ነበረ። እግዚአብሔር ይማርሽ ሳትሉኝ እና በጣም እንደጠፋን እናውቃለን። ከበዓል በኋላ በቃ እንዲሁ በቃ ብቻ በጣም ቢዚ ነበርን ፍሪ አልነበርንም እና ለዛ ነው የጠፋ ነው። በጣም ይቅርታ። በቃ እንዳልኳችሁ ነው። እኔም ትንሽ አሞኝ ነበረ ምናምን ድምጼ ኢቭን እስካሁን ተዘግቷል። የቶንሲልም ጉንፋን ተጨማምሮ ምናምን ያመመኝ በቃ ስንበላበት ተጨናንቀን ነበረ እና በጣም ይቅርታ። እንቀጣለን ምናምን እና ደግሞ እንዳያችሁት ነው መኪናውም ሲጨመር ሰርፕራይዝ ሆኜ ድንጋጤው ምናምን ተጨምሮ ነው አሞኝ የነበረው። ይሄስ ጫወታ ነው እና እንዴት ናችሁ ግን የኛ ቤተሰቦች? ያ በጣም ናፍቃችሁናል እውነት በጣም ማለት ነውና ስጨቀጭቁን የነበራችሁም አላችሁ፣ በውስጥ ቴክስት ስታረጉም የነበራችሁ አላችሁ፣ እኔ ጋርም እሱ ጋርም ጠፋችሁ ምናምን ስትሉን የነበራችሁ ነበረ። ይሄን ያህል ለካ ምን ናፍቃችሁ እና እንዳልኳችሁ ነው ብቻ እና በቃ ይሄው ተመልሰናል። በአዲስና በጥሩ ሀሳቦች እንመለሳለን። ካሁን በኋላ አናሳፍራችሁ። በቃ እንመለሳለን ማለት ያለንን ጊዜ እንትን እያለንም ቢሆን ምንም ታብሜም ቢሆን ሆስፒታልም ሆኜ ሬኒ ራስ እሰራለሁ እና አንጠፋም። ይቅርታ በጣም እና ዛሬ ብቻዬን የመጣሁት ግን ይመጣል። ያው እሱን ጠብቀዋለሁ። ቀድሜ የመጣሁበት ምክንያት ስላለኝ ነው። ምን አስቤ ነው መሰላችሁ? እና እስቲ ፕራንክ ላይ ቆይተናል ከተደራረግና ግን ዛሬ ያው ለዛሬ ነው ግን የመጨረሻ ምናምን ይመስለኛል ፕራንክ ባይዘው የማደርገው በቃ ጨርሻለሁ። ግን የሆነ ፕራንክ ላደርግ ያሰብኩት ነገር አለና ከፋሚሊ ጋር ምናምንም ስለነበርኩኝ እኔ ትላንትና ምናምን ያው ምን እንደሚል ሪአክሽኑን ማየት ፈልጋለሁ እና ምንድነው ያሰብኩት መሰላችሁ? ቤተሰብ ይሄንን ነገር ማለት ቀለበት ወይ ሽምግልና ስላልተደረገ እስካሁን ድረስ እሱ ነገር ሽምግልና ሳይልክ ወይ ደግሞ ምንድነው ቀለበት ቶሎ ካላደረገልሽ እዚህ ጋር አቁሙ ብለውኛል ምናምን ብዬ ፕራንክ ላደርገው ነው ያሰብኩት። ማለት እንዴት እንደሚያመኝ አላውቅም። ማለት የኔ ቤተሰብ ምናምን በጣም ከሱ ጋር ፒስ ናቸው፣ በጣም ይዋደዳሉ ምናምንና እንዴት እንደማሳምነው አላውቅም። ግን ምን እንደሚልኝ ብቻ ግን አብረን እናየዋለን። ግን በቃ ይሁን በቃ እና እሱ ከመጣ በኋላ የሆነ ብዙ ነገር ጨማምሬ ብቻ ሳምኘው ፕራንክ ላደርገው ሞክራለሁ እንደደበረው ሰው ሆኜ ምናምን ማለት ነው። እና አሁን እዚህ ጋር እናንተ ጋር ስቄ እንደማወራ አይደለም ሆኖ እሱ ሲመጣ እንደደበረው ሰው ነው ሪአክት ማድረገውና እስቲ ምን እንደሚል እናየዋለን። ማለት እኔ እዚሁ የመጣልኝ ሀሳብ ነው ባይዘው ሌላ ነገር ነበር ልንሰራ ያሰብነው ግን ፕራንክ ማድረግ እሱን ስለናፈቀኝ ነው። እና በቃ ቆይ ልደውልላት መሰለኛ እና ትንሽ ጠብቁኝ ደርሻለሁ ብሏል። ብቻ ግን ሳቂ እንዳይመጣ ብቻ ነው የምፈራው። ማለት እንዳዘነ ሰው ለመሆን ነው የምሞክረው። አብረን እንጠብቅ። የሚራመደው በዚህ ፀሐይ ሮጥ በል እንጂ ተው ፀሐይ አቃጥልህም እንዴ? ቆይ አንተ እኮ እንዴት ነው የምትራመደው? ቀስ እያልክ ነው የምትራመደው።
ናችሁ? ዛሬ ካሜራ ይዘሽ ነው ጭራሽ ያገኘሽ? አይ የሆነ ነገር ስለዚህ እየነገርኳቸው ነበር። አረ ማን እንደዚህ እንደቆረጠኝ ብታውቅ። እሺ ሰላም ልበላችሁ ዘው ከምል ዝም ብዬ ሰላም 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 የኛ ውድ ቤተሰቦች ምን አስበሽ ነው ግን ዛሬ ቀድመሽ ምናምን ቪዲዮ ይዘሽ ተጠብቅሽ? ስለራሴ ጉዳይ ያወራችሁ ነበር። እሺ ለማንኛውም የኛ ምርጥ ቤተሰቦች በዓሉ በጣም በአሪፍ ሁኔታ እንዳለፈ እንግዲህ መቼም ያው መገመት አይከብደንም፣ ሁላችንም ታውቁታላችሁ። ያው በዓል አሪፍ ነበር። እኛ ጋር አይታችኋል። የተወሰነ በቪዲዮ ያሳይተናችሁ ነበር ከጓደኞቻችን ጋር። ከዛ በኋላ ደግሞ ቪዲዮ ከሰራን በኋላ የሚገርማችሁ ነገር በጣም ብዙ እንግዶች መጥተውብን ምናምን አሪፍ ሞመንትን ያሳለፍነውና በጣም ደስ የሚል ጊዜ ያሳልፈናል። እናንተም እንግዲህ በያላችሁበት ያው እንደዛ ባይሆንም እንደዛ እንደንትኑ ባይሆንም አሪፍ ነገር አሳልፋችኋል ብዬ አስባለሁ። እና ደግሞ የመኪናውን ቪዲዮ አይታችሁን ነበር። ነገርሻቸው እንዴ? ስለዛ ስለ መኪናው ቪዲዮ ወራሽ ነገርሻቸው? ከዛ በኋላ ደግሞ እንግዲህ የመኪናውን አይታችኋል። ያ እንግዲህ ሆኗል። ከዚህ በኋላ ደግሞ በደንብ እንደሚሆን ደግሞ እርግጠኞች ነን እኛ። ምክንያቱም ያው እየሰራን ነው እየለፋን ነው። መሆን ባለብን ነገሮች በሙሉ ሆነን እንግዲህ አለን አይደል? እንግዲህ ወደፊትም አሪፍ ነገሮች ይዘን እንመጣለን ብለን እናስባለን። እንግዲህ እንዳያችሁት ነው እና እናንተም ጋር እንግዲህ በዓል ቆንጆ እንደነበረ እርግጠኛ ነኝ። የበዓል እንግዲህ እንትኖች አልቀው እዚህ ላይ ደርሰናል እና እንግዲህ በየላችሁበት ሰላምና ፍቅራችሁን ብዝት ያድርግልን ማለት እፈልጋለሁ እዚህ አጋጣሚ። እሺ እና ዛሬ ለምን እንደቀጠረችኝ እኔ አላውቅም። ምሳ እንብላ ነው ያለችኝ። ምንድነው ልትነግሪኝ ይፈልጋል? እኔማ በቃ የመኪናውን ደስ ብሎኝ ምናምን ሳልጨርስ የሆነ ነገር ሀብትን ያደረገ ነገር ነበርና ምን እንደምነግር ግራ ገብቶኝ ነው። ማርያም ምን ሀብትን አደረገ? እና ማዘር መታ ነበር ትላንት ነው ማለት የሆነ ነገር አወራችኝ። ፋዘርን በስልክ ቀደም አወራኝ እና ሲሪየስ ነው ያወራኝ። እንደዚህ ሲሆን አይቻቸው በቃ እና እንዴት እንደማወራ ግራ ገባኝ። ማለት ምን ተፈጠረ? ምንድነው ሀብትን ያደረገው? ምንድነው? ማዘር ጋር ተናል። ማዘር መጣለች፣ አግኝቻታለሁ። ማዘሯን አገኘኋት። ባይዛው በዚህ አጋጣሚ ልንገራችሁ በጣም የምትገርም እናት አለቻት። ማርያምን በጣም እመቤቴ ደስ የምትል እናት አለቻት። እንግዲህ ተግባብተን ተጫውተን በአሪፍ ነገር ነው አሪፍ ጊዜ አሳልፈናል ብቻ። እሺ ከዛ በኋላ ምን አመጣ ማለት ምን አለው? አንተ ጋር እኮ እየመጣሁ ነበር፣ ሰላም እያወራን ነበር ታውቃለህ ምናምን። ግን አሁን በስልክ በጣም ብዙ ነገር አለ እኮ ምን ማለት ነው የመኪናውን ነገር ደስ ብሎኝ ምናምን በቃ ገና ሳልነግራቸው ሌላ ነገር በቃ እኮ ምንድነው? ለምን አነግሪኝ? የተፈጠረው ነገር ምን አፈናረ ማለት ቀለበት ማድረጉን ሽምግልና መላኩን ምናምን ለምንድን ነው አሁን ተራሰራችሁበት በዚህ ቤት መቀጠላችሁ ምናምን ብሎ ተቆጣች። ማለት ቀለበት ምን ማለት ነው? ቀለበት ነው ማለት ከቀለበት በፊት እኮ ምንድን ነው የሚቀርመው? ቀለበት ሳይሆን እኮ ከሆነም መሆን ያለበት ሰርግ ነው እንጂ የምንቀለበት አዎ ግን በቃ እንጃ ለምንድን ነው ቀለበት እንኳን እስካሁን ያደረገልሽ ሽምግልና ምን ዛሬ ነገ እያላችሁ እናንተ ቀልድ ነው ያዛችሁት አለች። ተቆጣሽ በጣም እና እኔ ግንኙነት አልፈልገውም ምናምን እና ከፈለግሽ እኛን መምረጥ ትችያለሽ እንደፈለግሽ አስቢ ነው ብለሽ ተቆጣሽ። በጣም ብዙ ነገር አለች። እኔ እንደውም ሊበቃ ግራ ገብቶኝ ነበር እንዴት እንደዚህ አልሽ ምናምን ብያት ማለት ነው። እና የምራቸውን እሱ ማዘር ፋዘርን እየተቀባበሉ ነው እንደዚህ ያለ እና በጣም የነበረኝ በቃ እስክነግር ድረስ ማለት ነው። አሁን ምን እንደምን አልገባኝም። ማለት አሁን እነሱም ካሉ ማለት የነበረባቸው ሽማግሌ ይላክና ከዛ በኋላ ሰርግ ምናምን ይደረግ ነው እንጂ ቀለበት ይደረግ ባለፈው ዕለትም ለፋሲካ ምናምን አስቧል ምናምን በቃ አስበናል ምናምን ብለን ነገራቸው ነበር። ከዛ አሁን ልክ ፋሲካ ሲያልፍ ዝም ስንል በቃ ወሰታቸው ምናምን መሰላቸው ነው ቀልድ ነው ለካ ያዛችሁት ብላ በጣም ተቆጣች። እንደዛ ነገር አልፈልግም፣ እንደዛ ጨዋታ አልፈልግም እና ማስተናደድች ማለት እኛን እንዴት ቦታ እንደምትሰጠን እንደምትወደን ታውቃለህ ምናምን ኢቭን በቃ አንተ ያላትን ቦታ ምናምን ታውቃለህ ምናምን። ከዛ ግን ዋሽታችሁ ነው ወይ እኔ ስንት ነገር ተዘጋጅቼ ምናምን እንደዚህ የጠበቅኩ ምናምን አለች። እና ደግሞ በጣም ነው የጓጓችሁ ሁላ ታውቃለህ።
ሰርግ ምናምን እያለች ማለት ነው። እና ቀልድ ነው መሰራት እና እኔ በጣም ደንግጫለሁ ኢቭን ስቲል ማለት ነው። ግን በቃ ካምባላ ኢየሱስ እንዳታነሺብኝ የራሳችሁ ጉዳይ ምናምን አለች። ምን እንደምንሽ አላውቅም ግን ማለት ካለችም የዛን ሰዓት ነበር ማለት የነበረባት ማለት አውርተናል፣ ብዙ ነገር አውርተናል በዚህ ዙሪያ ማረም የትናንት ወዲያ የመጣች ሰዓትና ማለት አሁን እንዴት እንደዚህ ሊሉ ቻሉ? ፕራንክ ያርክሽ ነው? ያን ፕራንክ ነው እና ምንድን ነው እንደዚህ አይነት ፕራንክ ነው እንዴ? አውርተን እንዴት እንደዚህ ሊሆን ቻለ ብዬ ነው። ምክንያቱም አውርተን ተነጋግረንበት ምናምን የዛን ሰዓት ምናምን አውርተናል። ካሜራውን አጥፎና ምናምን እና ራይ ራሱ እየደበኝ ሳስበው ተናገርኩ። ምን እንደምግራ ገባኝ እና ምን ለማለት ነው በቃ እሺ ነገ ተነገ ወዲያ በቃ በሳምንት ላይ ይልክልኛል አልኳት። እሱን እኮ ነገር ይሻለ ከዚህ በፊትማ አሁን ሬዲ አይደለሁም ብዬሻለ። ብዙ ነገሮች ማስተካከል ያለብኝ ነገሮች አሉ። እነዛን ነገሮች ካስተካከልኩ በኋላ ነው ሁሉ ነገር የሚሆነው ብዬሽ ነበር አይደል? እና እንደ አዲስ አሁን ይሄን ነገር ማንሳት ለምን እንዳስፈለገ እኔ አይገባኝም። ፕላስ ደግሞ ማውራት ካለብን እንደዚህ ከካሜራ ውጭ ነበር እንደዚህ ነገሮች ማውራት ያለብን። ካሜራ ፊት እንደዚህ ነገር ማውራት እሱም ደስ አላለኝም ለኔ። ማለት ያሰብሽው ወይ ደግሞ ምናምን ነገሮች ካሉ ንገሪኝ። ማለት ላይክ ፕራንክም ከሆነ ነው አሁን እንደውም እየጠረጠርኩ ፕራንክ ነው ይሄ ነገር ምናምን ተወዛገብኩ ለራሴ ማለት ነው። እና ምንድነው አረ ምንም ፕራንክ አይደለም። በቃ ፋሲካ ላይ ነበረ ብለናት የነበረው ፋሲካ አለፈ ምንም ሳታይ። ለዛም ሰለኝ የነበራት ቀጣይ ፋሲካ ነው ያላችሁት ያለች እኔ ራሱ ነበረኝ ማለት ለፋሲካ ጠብቄ ነበር እኮ። በቃ እኔ ደግሞ አሁን እንድታያቸው የምፈልገው ነገሮች አሉ። ማለት አንደኛ ነገር እኔ ሬዲ አይደለሁም አሁን ላይ ገባሽ? ነገሮች ማስተካከል አለብኝ። ብዙ ነገሮች የሚስተካከሉ ነገሮች አሉ በእኔም ጋር ምናምን ባንቺም ጋር ብዙ ነገሮች አሉ። ዝም ብሎ ትዳር ዝም ብሎ ዘው የሚባልበት ነገር አይደለም። እንደዛ ነው የማስበው። በቃ ማለት ሁሉ ነገር ጊዜውን ጠብቆ ነው የሚሆነው እና ለሁሉም ጊዜ ያለው ብዬ አምናለሁ። ስለዚህ ነገሮችን ማስተካከል አለብኝ። ያን ነገር አስተካክላለሁ። ከዛ በኋላ መላክ አለብኝ እልካለሁ። ከዛ ውጭ ግን አሁን ላይ ሬዲ አይደለሁም። በቃ ይሄ ነገር እንድትነግሪኝ ነው የምፈልገው። በቃ አልክም አላልኩም፣ አላገባም አላልኩም፣ ቀለበት አላረግም አላልኩም። ግን በቃ ጊዜ ያለው ነው። ጊዜውን ደግሞ መጠበቅ አለብን። ምን ያህል ጊዜ እሺ ብዬ ላሳምናት? በቃ አላውቅም ምን ያህል ጊዜ እንደሚሆን አላውቅም። ብቻ ጊዜ ያለው የሚቀጥለው ዓመት ለጥምቀት የማይሆን አላውቅም። እሱ ብቻ ጊዜ ያለው ለሁሉም ጊዜ ያለው ነው። እሱ ነው በቃ እና እኔ በቃ ማለት ከዚህ በላይ ምንም የምለው ነገር የለም። በቃ እኔ ኦልሬዲ የኔ ውሳኔ ታውቂዋለሽ። በቃ ጊዜ እፈልጋለሁ። በጣም ብዙ ማስፈልግ ጊዜዎች አሉ። ነገሮች እነዛ ነገሮች ካላስተካከል እኔ እንደዚህ ነገር የምወስንበት ውሳኔ የለም። ስለዚህ በቃ አዝናለሁ። የምሬን ነው። ምንድን ነው አዝናለሁ? በቃ ነገሮችን ማስተካከል አለብኝ። ከዛ በኋላ እኔ መላክ ያለብኝ ማድረግ ያለብኝ ነገር ይታረጋል። ከዛ ውጪ ግን እኔ ማድረግ ነገር የለም። እንዴ በቃ እንደዚህ ብትለኝ ዋና ሌላ ምንም ልል አልችልም። በቃ እኔ ከዚህ በላይ ሌላ ምንም ማለት አልችልም። በቃ እነሱ እየደበራቸው እንደዚህ የሆነ እንደዚህ ከሆነ በቃ ግንኙነታችሁን አንፈልገውም እንደዚህ የሚሉ ከሆነ ምንም ማድረግ አልችልም። በቃ አለቀ ማለት በቃ እኔ ይሄ ነው ፍላጎት፣ ይሄ ነው በቃ ጊዜ በጣም እፈልጋለሁ። ማድረግ ያለብኝ ማስተካከል ያለብኝ ነገሮች አሉ። እነዛ ነገሮች ካላስተካከልኩኝ እኔ ምንም አይነት ነገር ውስጥ ምንም አይነት ነገር ማድረግ አልችልም። በቃ ነው እንዴ በቃ እንደዚህ ነው እንዴ ባይሉ ተስፋ መስቆርጠው አንተ ጊዜ ይፈልጋል። ሁሉም ነገር ለመሆን ጊዜ ይፈልጋል። ጊዜ ያስፈልጋል። ጊዜ ራሱ እኮ ነው የሚገፋፋሽ ወደዛ ነገር ገባሽ? ያ ነገር በሄደ ቁጥር በእንትን ባለ በምናምን ባለ ቁጥር ላይ በቃ ነገሮች ተስተካክለው የሆነ ነገሮች ይፈጠራሉ። ከዛ ውጭ ግን እንደዚህ ያለንበት ሁኔታ እያየሽ ምናምን ብዙ ነገሮች አሉ አውቃለሁ። የተስተካከሉ ነገሮች አሉ፣ የሆኑ የተገዙ ነገሮች አሉ ምናምን። ግን እነዛ ብቻ ለትዳር ለመመስረት ምናምን እንደዚህ ነገሮች ለማድረግ በቂ አይደለም። ገባሽ? ብዙ ነገሮች ያስፈልጉናል። እኛ ሲታሰብ ትዳር ሲጀመር ደግሞ ዝም ብሎ በባዶ ሜዳ ምናምን አይደለም። ብዙ ነገሮች አሉ። ብዙ ነገሮች ተስተካክለው በቃ ማለት እነሱ እንደዚህ ስላሉ አሁን አንተ እንደዚህ መወሰን አለብህ። ስለዚህ ነው የመጨረሻ ሀሳቡ። እንግዲህ አሁን እኔ እንደዛ ነው የማስበው። ምክንያቱም ነግሬሻለሁ። ይሄ እንደ አዲስ ለምን እዚህ ላይ እንደምታነሺው ራሱ ግራ ነው የሚገባኝ። እኔ ነፍ ጊዜ ነግሬሻለሁ። ይሄን ነገር ዛሬ እንደ አዲስ የሚነሳበትን ኬዝ ነው ያላቀው። የምሬን ግን በደንብ ጠንቅቄ ነግሬሻለሁ ከዚህ በፊት። በቃ ፈጣሪ ሲፈቅድ ሁሉም ነገር ፈጣሪ ሲፈቅድ ነው የሚሆነው። ፈጣሪ ሲፈቅድ ይሆናል። በቃ በዛ ነው ማለት
እንዴ መደበር በጣም ደብሮኛል እኮ ግን በቃ እኔ ምንም ማድረግ አልችልም። ምክንያቱም ደበረኛ ጊዜ እንዲሰጡኝ እፈልጋለሁ እኮ ነው። ገባሽ? እኔ ሞስኜ የማደርገው ነገር የለም። አሁን ባንዴው እንደዚህ ላድርግ ብልም የሚሆን ነገር አይደለም። ይገባሽ አይደል? ስለዚህ እኔ ጊዜ እፈልጋለሁ። ጊዜ ስጡኝ። ከዛ በኋላ ማድረግ ያለብኝ ነገሮች አግባቡ አደርጋለሁ። እንደዚህ አደርጋለሁ። እኔም እኮ የምፈልገው ያንን ነው። ገባ? ምናምን እኮ እፈልጋለሁ። ቀለበት እንዳደረግልሽ እኮ እፈልጋለሁ አይደል? ታዲያ ባለፈው ለምን እንደዛ ብለን ነገርናችሁ? በዚህ አመት ምናምን ብለን ስለነገርናችሁ እኔ በዚህ አመት አላልኩም። በዚህ አመት ሳይሆን በቃ ጊዜው ሲፈቅድ ነው። በዚህ በቀጠሮ እኮ የሚሆን ነገር አይደለም ያለው። በቃ ጊዜው ሲፈቅድ ፈጣሪ ሲፈቅድ የምንፈልጋቸው ነገሮች በሙሉ ሲስተካከሉልን የዛን ጊዜ ሁሉ ነገር ይሆናል። ከዛ ውጭ ግን አሁን ባለንበት ሁኔታ ማለት በቃ ገና ነን። ብዙ የሚቀር ነገሮች አሉ። እነዛ ነገሮች እንደሚስተካከሉ እኮ አምናለሁ። በእርግጠኝነት ይስተካከላሉ ምናምን ግን በቃ እንጠብቅ፣ ያንን ጊዜ እንጠብቅ። እንደዛ ነው። የመጨረሻ ውሳኔ ቢሆን ታዲያ በዚህ ድረስ ነው በቃ እንትን ምድረው የምትጋፈጠው ነው ማለት እኔ በቃ እኔ ቤተሰብ የሆነ እንደዚህ ነገር የገባበት ነገር እኔ ደስ አይለኝም ማለት በቃ እንደዚህ ቤተሰብ አሁን ፈቃደኛ ካልሆነ እኔ ምንም ማድረግ አልችልም። ምልሽ አሁን እነሱ እንደዚህ ማድረግ አለበት ምናምን ብለው ከወሰኑ እኔ አሁን ይሄን ነገር እኮ ግን እንደዛ ቢወስኑ እኔ ነኝ ማለት እኔ ጋር ነው እንትን እሺ ማለትም አለ ማለት ነው የምችለው እንጂ እኮ አንተ አይደለም እኮ ታዲያ አንቺም እኮ በቃ እንደዛ አሉኝ እኔ ምንም ማድረግ አልቻልኩም እንደዚህ አሉኝ እንደዚህ ወሰኑብኝ አላልሽኝ አማከርሽኝ እኔ ደግሞ እንደዚህ ነገር ይሻለው ነፍ ጊዜ ቁጭ ብለን አውርተናል ምናምን ይሄን ጊዜና ስለዚህ እኔ ደግሞ ውሳኔን በደንብ ታውቂያለሽ ይሄ ነው ውሳኔ በቃ ሌላ ጨምሮ የሚቀንስ ነገር የለም ጊዜው ሲፈቅድ ሁሉ ነገር ይሆናል በዛ ምን አለው አለቀ ሌላ ምንም ጨምሮ የሚቀንስ ነገር የለም ለማንኛውም ፕራንክ ነው ግን ተመስጬ ነው ግን እየሰማሁት ነበር ተቃም የምር ቀረስቾ ፕራንክ ማድረግ ወይ ፕራንክ ፕራንኩ ሪል ነገር ነው በቃ አርጌ ዝም ብዬ ያወራኝ ተረስቻለሁ ይራሱ እንደዚህ አይነት ነገር ፕራንክ ደስ አይለኝም ማርያምን ይምሩኝ ማለት በቃ ምንም እኮ የተሰማካት መስለም አይ ኖ ፕራንክ እኔ ደስ አይለኝም ማለት እንደዚህ አይነት ነገር ሲሪየስ የሆነ ጉዳይ ላይ ፕራንክ ደስ አይለኝም ማርያምን እኔ የከልብ ሆኜ ነው ሳወራ የነበረው ጌታ ማለት እኔ አሁን ፕራንክ የሆንኩት ነገር የለም ካንተ መልሶች ውስጥ ማለት ማቆን ወይ የምናቀው ነገር ነው የሆነ ሁሌ ምንለው ነገር ነው የምታወራው እና ቅድም ጀምሮ እኔ እናንተ ምናወራው ማለት ነው ግን ቤተሰብ እንዲያለ ስለ ደግሞ የጠበቁት ሪአክሽን ሌላ የሚያወራው ሁሌ ብናወራው ፕላን ነው እዛ በቃ ፕራንክ ያደረኩት አልመሰለኝም ኖርማል ነገር ነው ምንም አትመችም ዛሬ ለፍራንክ ያስጠላው ማለት ፕራንክ አይደለ ይሄ ፕራንክ ሊሆን አይችልም በቃ እንደዚህ አይነት ነገር ሲሪየስ ጉዳይ ነው ሲሪየስ ጉዳይ ላይ ፕራንክ ደስ አይልም አሁን እኔ ምንም አልደነገጥኩም ምንም አልመሰለኝም ለምሳሌ ማለት ይሄ ሪል ነገር ነው በቃ እኔም ሪል ነገር ነው ያወራሁት ፕራንክም የመሰለኝ ነገሮች አሉ እኮ ግን እኔ እንጃ እኔ ደስ አይልም ብቻ አላውቅም ምንም አልሰማ አመንከኝ ግን እንዴው የምራምኝሽ እኮ ሲሪየስኝ እያወራሁ ነበር እንዴት አመንከኝ አይ ቆይ እንዴት አመንከኝ እንዴት እንደዛ ይላል ግን የምር ጥፋተኛ ነኝ ቤተሰቦቼ የምሬን ነው ጥፋተኛ ነኝ አንድ ሰው እኔ በማምነው ማለት ነው ፕራንክ እንኳን ባይሆንም ፕራንክ ነው አልሽኝ አይደል አመንኩሽ ፕራንክ ባይሆን እንኳን አንድ ሰው መኪና አለፈ ይቅርታ አድርጉልኝ አንድ ሰው ለትዳር ዝግጁ የሚሆነው መች ነው ይሄ ነገር እንድትመልሱልኝ ይፈልጋል ማለት አንድ ሰው ለትዳር ዝግጁ ነው የሚባለው ምን ሲያሟላ ነው ምን ሲኖር ነው ምን አይነት ክራይቴሪያዎች ባህሪዎች ምናምን አሉ አይደል እነዛ ነገሮች ሲኖሩት ነው የሚለውን ጥያቄ መጠየቅ እፈልጋለሁ ግን እውነቱን ለመናገር አንድ ሰው ለትዳር ዝግጁ ነው የሚባለው በአስተሳሰብ በገንዘብ በምናምን ነው ለኔ የሚመስለኝ ማለት ነው አንደኛ ነገር አስተሳሰብ ካላለሽ ምንም ነገር የለም ምክንያቱም ቤትሽን ኮንትሮል አታደርጊም ትዳርሽንም ኮንትሮል አታደርጊም በቃ ብዙ ነገሮች አሉ ልጅ ይመጣል ምናምን ነገር ለነዛ ነገሮች ደግሞ ራሳችን ማዘጋጀት አለብን ሜንታሊቲ ጭንቅላታችን በቃ ያን ነገር ማስተንት ማለት አለበት ስለዚህ ለትዳር ዝግጁ የምንሆነው እነዛ ነገሮች እናስተካክል ገንዘብ ላይ ፋይናንሻል ላይ ስቴብል ስንረጋጋ በደንብ ገንዘብ ስንይዝ ምናምን አይደል እነዛ ነገሮች ሳይስተካከሉ እንደዚህ አይነት ነገሮች
ወይ ደግሞ ትዳር ውስጥ መግባት ይከብዳል። ማርያም ነው የምሬ። ምክንያቱም ነገ ወዲያ ልጅ ይመጣል፣ ነገ ወዲያ ብዙ ነገሮች ይመጣሉ። ዛሬ የያዝናቸው ንብረቶች ዛሬ የያዝናቸው እንትኖች ምናምን አይደሉም ለትዳር እንትን የሚሉ ብዙ ነገሮች አሉ። ሰው እነዛን ነገሮች አስተካክዬ እንደኔ ወደ ትዳር የምንገባበት ቀን ሩቅ አይሆንም ቤቢዬ። ዝንበል ምን አለ ይሄን ያህል ጊዜ ጠብቂ ብትለኝ እኔ አልልም። እንደዛ አይሆንማ በእንትን እንደዛ የሚመስላታል እሷ ገባችሁ። እንደዛ ግን አይሆንም። በዚህ በገደብ በቀጠሮ የሚሆን ነገር አይደለም። ትዳር ሲፈቅድ ነው ሁሉ ነገር፣ ፈጣሪ ሲፈቅድ ነው፣ ከላይ ነው በቃ። ለዛ ዝግጁ ስትሆኝ ራሱ እኮ አግቢ ይልሻል ማርያም። ለዛ ነው ካጣፋ ይቅርታ አድርጉልኝ ቤተሰቦች። የምር ግን እኔ የማላምንበት ነገር ማለት ነው የማላምንበት ነገር አለ። ይሄ ትዳር ከዜሮ መጀመሪያ በባዶ ምናምን ማለት በቃ ምንም ነገር ሳይኖር የሚጀምሩ ሰዎች አሉ አይደል? በቃ የሆነ ቀስ በቀስ በቃ እንትን ይስተካከላል ምናምን። እኔ በዛ አላምንም ማርያም። በጣም በቃ ማለት ብዙ ነገር ኑሮች ነው ወደ ትዳር ሊገቢበት የሚገባው። ለዛ ነው ማምነው ወደ ትዳር ለመግባት መያዝ ያለብሽ ነገሮች በሙሉ ይዘሽ ነው መሆን ያለበት ብዬ አምናለሁ። እና ለዛ ነው አይዞ ጨርሻለሁ። እኔ ቤተሰብ ይዛለ እኔም ታገባኝ። አዎ አይቀርም በቅርብ እንደ ፈጣሪ ፍቃድ እሱ ነው የሚወስነው፣ እሱ ነው የሚያውቀው። ፈጣሪ በፈቀደ ቀን አንድ ቀን ይሆናል። የድንግል ማርያም ልጅ እሱ ደግሞ አያሳፍረንም ማለት ፈልጋለሁ። ቤተሰቦች እንግዲህ አንጠፋም። በቅርብ አሪፍ ነገሮችን ይዘን እንመጣለን። እስከዛ ቻው።